እኔ ደግሞ ምን አልኩት መሰለሽ ሃይሚ? እሺ ከፈለክ ለዛን ቀን ብቻ ሚስት ይኑርህና ከዛ በኋላ ፍታት አልኩት። ፍቺን እግዚአብሔር ይጠላል። አንተ ባለጌ። ጌሙን ኢዚ ላድርግላችሁ። ለአንድ ቀን ሚስት የሚሆነኝ ኮመንት ላይ ነው ያለው። አይ እንደዚህ አይሆንም፣ እንደዚህ አይሆንም፣ እንደዚህ አይሆንም። አንፈልግም፣ እንደዚህ አይሆንም። ምክንያቱም ብዙ አሉ፣ እዚህ ጋር ብዙ አሉ፣ ነፍ ናቸው እዚህ ጋር። የቅድማችሁ ይሆናለችላ አይደል እንዴ? ኩዊንን ማባረራት እኮ ኧረ ባለትዳር ናት እሷ። ተውጣ ወይ ወንድሜ እኮ በእናትህ እውነት በጣም ምስኪን እኮ ነው። አየህ ባለትዳር ሴቶች እንዴት እንደሚያከብር ሚኒ አትበል እኮ ሚፍታ። ለምን አንዳንዴ እንደዚህ ከገባህ ጌም አትጫወትም? እውነት ጫወታለሁ ኢንሻአላህ። ማይሰጥ ከሆነ እዚህ መታ አጉ እንዳትሆን። ይኸው አሁን ራሱ ተሰጠ እኮ ጊፍት። ድገም። ኧረ ተመቸኝ። ሰምተዋል ግን ቤኪ የሰማሁት አላየውም። ድገሙት አላለ። ኧረ ግን ቡዝ ጉዳይ ግን ኤችቢ ማለት ነው። ገባህ አይደል? ካላወቅ ልንገርህ ብዬ ነው። ኤችቢ ማለት ምን? ህብረት ዜማ ሃይሚና ብሩኬ እንዴት ነው አሁን ኤቢ እንዴት ነው ዜማ የሆነው? ህብረት ብዬ አሁን ቢ እንዴት ነው ዜማ የሆነው? ህብረት ዜማ። ኧረ ተምረሃል ብለን ነው እኛ ሁሌ የምናወራለን። ተው አታሰድበን። ኧረ ተው ግን አንተ ሰውዬ ተው። ያሳዝናል። በኮንፊደንስ ሰው ጥሩ እኮ ብንባል እኛ ቦስ ልንል እኮ ተዘጋጅተናል። ቦስ አትበል ብያለሁ። አንተ ሰውዬ ፋሚሊዎች ሂዱበት፣ ቦስ በሉት። ኧረ አንተ ቦስ አትበለው። እኔ በፊት ሳላውቀው በፊት ነበር ቦስ የምለው። አሁን አውቄዋለሁ። መናጢ ወይኔ እኔ እኮ ሃይሚ ኑሪልኝ። አንቺ ማለት እኮ የኔ ልሳን እኮ ነሽ፣ የኔ ልሳን ትናገሪልኝ። እናሳ ሂጂበት። ኮመንት ቤተሰብ እኮ ሰው ሀብታም እየመሰለው እኮ ማለት ነው። በጣም እኔ የምር ተቸግሮ ራሱ ባየው አልሰጠውም ምንም ነገር። እንዴት ነችና ሄዱበት። ደስታ ነው እንትና ቤኪ አንተ እኮ ነው ቦሳት በለኝ በእናትህ ምናምን አልክ። እኔ ደግሞ አታርደኝም ከቦስ ውጭ ልልሃል። የምር ግን አይመቸውም ቦስ መባል እውነት። ሂዱበት ግን ቤተሰቦች ግን ተፈቅዶላችኋል በሉት። እሺ ቦስ ሚፍታህ ማለት ራሱ እኮ ያደክማል እኮ ቃላቶቹ ራሱ ስታወጧቸው ያደክማሉ። በጣም አድካሚ ናቸው። ቦስ ግን ቀለል ያለ ነው። ቀለል ያለ ነው። ጊዜ አትፈጁ ምናት ቦስ ቦስ እኔ የማላውቀው ትርጉም አለው። ግን ቦስ ማለት እኔ የማላውቀው ትርጉም አለው። አትበሉኝ ቦስ አልክ። እኔ እንዴት መሰለሽ የሰው ልጆች ልክ እንደ ማበጠሪያ ጥርሶች እኩል ናቸው ብለዋል ረሱልና።
አንድ ሰው ከአንድ ሰው የተሻለ ሲሆኑ ለአንድ ሰው መሪ የሚሆነው ወይም ደግሞ ቦስ የሚባለው። እኔ ደግሞ እንደ ሰው ከማንኛውም ሰው ጋር እኩል ነኝ ብዬ ነው የማምነው። እውነት ሰቡ የሆነ አንበሳ ነገር ይለቀቅበት። ታይ ታይ ሃይሚ ታይ ታይ የምሬን ነው። በዚህ ንግግር የምር ኧረ በእናትህ እኔ ይሰናከላለሁ። አሁን እኮ በቃ ልክ ነው። ይሄ እኮ ምን እንደሆነ ታውቂያለሽ ሃይሚ? ሆን ብሎ ማለት ነው። ደካማ ጎናቸው እንደዚህ ብናገር ነው ከዛ አይናገሩኝም ብሎ ነው አይሉኝም። እንዳሰሙ ቤተሰቦች ቦስ በሉት። ዝም በል። እኔ ሚፍታ ነው የምለው። እኔ ቦስ ብዬ አውቃለሁ። ሚፍታ ንገረኝ። ቆየ እኮ አሁን እኮ ካልኩ ቆየ እኮ በቃ ይውላችሁ። አንድ ከኔ ጎን የሚቆይ ጓደኛ የለኝም። አንድ ኖ አንተ አታዋጣኝም። እሱ ነው አጠገቤ ያለው። ተይ ሃይሚ ተይ። ያ ረህማን አሁንም እየተጻፈልህ ነው። ሚዩት አድርገው በቃ አካውንቱ አሁንም እየተቀለደ ነው መሰለኝ። ሚዩት በለው። ከዛ ጨንቃ ያዘው። ከዛ እንትን አለ ኮመንት ሴቲንግ ነው ምናምን የሚል አለ ወይ ደግሞ ሚዩት የሚል የለም ኦን የሚደረግ አለ። ሚዩት አድርገው በቃ ተነገረ አይደል? እነዚህ ያውቀው ነው እባክህ። በየቤቱ ነው የሚሄዱት አትልም? አግዛለሁ ከተባለ እኮ አግዛለሁ ነው። አንድ ቃል ነው አይደለ እንዴ? አካውንት አስቀምጥ ተባለ አይደለ? ኢንቦክስ ላይ ግን 1300 ሰዎች ፎሎ አደረጋችሁኝ። ፎሎ ነው። ትላንትና ሃይሚ ምን ሊል ነበር መሰለሽ? ናቲ ጋር አልነበርን? እሺ ከዛ የናቲን ቤት ሰብስክራይብ አድርጉ ምናምን እየተባለ እኔንም ሰብስክራይብ አድርጉኝ አላለም? ጀለስ አላለም። ቪዲዮን አይቼዋለሁ አላለም። ገና በሀሳቡ ያለውን ነው በሏል። ተቆርጦ ነው። ህይወትዬ የኔ ፍቅር አመሰግናለሁ። ህይውዬ እናቴ ያግዘኝ። ቆይ አንድ የሚያግዘኝ ጓደኛ የለኝም። ሁሉም ይዞሩብኝ። እኔ ላይ ሲሆን ነው እንዲህ የምትተባበሩት የምትተጋገዙት። በቃ አንተ አትነጫነጭ። በቃ ምንድን ነው የምትነጫነጨው? እንጂ ጎዳይ ባስ አንድ የሚያግዘኝ ሰው የለም። አንድ ኩኝ ይደብራል። የሆነ በቃ እሺ ምንድን ነው እሹ? እስኪ ስጠው የሆነ ሎሊፖፕ ነገር እኔ መስጠት እችላለሁ። እዚሁ ሰው እንዴት ሁሉ አንድ ቆይ ይኸው ሰጥተዋል። በቃ ፍንዝ ጋር ሰጠህ እኮ እንዴ። ሹገር ምናምን አልጠቀምም ብዙ አይስክሪም ምናምን ስፖርተኛ ሁኚ። በጣም ቴንኪው ሁላችሁንም እጅግ በጣም ቴንኪው። ኧረ ጉዲ ቴንኪው። አንድ እኔ ላይ ሲሆን ነው ግን ሁላችሁም የምትተባበሩት። ረጅም ትሄዱብኛላችሁ አተጋግዛችሁ። እኔ ላይ ሲሆን ለቤኪ የሚያቀዘቅዘው ነገር ስጡት። በጣም እያሞቀ ነው። በጣም ግን ማለት ነው። ለነገሩ ያስተዛዝበናል። አይሚም ዞረችብኝ እኔ ላይ። ምን አደረኩ? ዞርሽብኝ እኮ አሁን ይሄው ዞረሽ ከምንድን ነው ከዚህ ቦስ ከተባለ ሰውዬ ጋር ቦርጫም ጥቁር ሰውዬ ጋር ተባብረሽ ቦስ አትበል ተባልክ አይደል? እንደ አንተ ምን ጸብ ነው እንደ የምትፈልገው? ረዱኝ የት እንዲሮጥ ብዬ እናንተ ቤት አልሆንልህ አለኝ። ውሾቹን ነው የምለቃቸው እና ሐሰንን እለቃቸዋለሁ ግቢ ላይ ነፍን ያሉት ነፍን ያሉት ታውቃለህ። የኛ ሰፈር ውሾች ነፍ ናቸው። ለቃቸዋለሁ። እነሱ ያግዙኛል። ሌላው ቢቀር ደህና አድርገው ይሄዱብሃል። ፈጣሪን ይዤ እፈራለሁ ታዲያ
በቃ እስካሁን ኮሮናቸው ቦታችሁም ጋንግ ቤተሰቦች እንወዳቸዋለን። እና በጣም ጸዴ ጊዜ ነበር ነው እውነት የነበረ። መጀመሪያ ላይ ሰሚድ ብታጠፋም ያው መጀመሪያ ላይ የነበራችሁ ሰዎች መቼም አላችሁ አይደለ? ያው ቅድም ለጨዋታው ድምቀት ነው እንደዛ ያለው የሆነ አውቆ አስቡበት ምናምን እውነት የሆነ ነገር ጊፍት ጋላሪ ሙሉ ብቻ ግን ጊፍት ጋላሪ ዜሮ እኮ ነው። ዜሮ ነው አንተ እኮ አስሞላ ወይ አሁን ከቻሉ ቼክአውት ዘጋላሪ ቼክአውት ምኑ ነክቼ ነው የማደርገው? ምን አንተ እኮ አይደለም አሁን ሰጡክ መሰለኝ ጊፍት ጋለሪ ላይ እየሰጡክ ነው። ጊፍት ጋለሪ ላይ እነሱ ይሙሉልን። ጊፍት ጋለሪ ምን እንደሆነ እንዴት ነው የማውቀው ነው እንጂ ንካው እስኪ ከላይ ፕሮፋይልህን ንካው። እሺ ከዛ ጊፍት ጋለሪ የሚላል ቼክ ጋላሪ አበባ። ኦኬ በራሱ ጊዜ ነው ያደረገው ነው። ራሱ ነው የሚያስቀምጠው። ይሄ ይሞላል። አበባ ከዛ ጋር ሄድ አለ። ከዛ ፐርፊውም አለ። ከዛ ፐርፊውም ዶናት ምናምን አለ። ፔፐር ክሬን አለ። ጋላሪ መኒገን ምናምን አለ። ሲጀምር እኮ ታውቃለህ እኮ ታውቀዋለህ እኮ አንተ በጣም ታውቃለህ። ጋላሪ ሙሉ ላበት እየተባልክ ነው። እንደዚህ ረብሻል ነበር። አንድ ነው ገና እንዴ ነው ሄዋን ቴንክ ዩ ለሃይሚ ጊፍት ሰጠሽ ሪቹ ቴንክ ዩ ያሳለፍነው ያልታሰበ ጊዜ እውነት እንደዚህ አላሰብኩም ነበረ። ያው ቦስ በነገር ቢጀምረኝም ግን እንደሱ ሀሳብ ሳይሆን እንደናንተ ምን ወዳለሁ ትለኛለህ። ይህን ሁሉ ነገር ካረከኝ በኋላ ወዳለሁ ምናምን አልሰማህም። ተው ተረጋጋ። ስሜታዊ ሆኛለሁ ነው። አንዳንድ ጊዜ ሞራሌ ሲመጣ በጧት ከከሰርኩኝ እየመጣሁኝ እንዲህ ላይ እገባለሁ። እንጂ እንደዚህ ስል ደግሞ ሁሉም ይጸልዩ ሚፍታ ሁልጊዜ ኤክሰር ላይ እንዲመጣ እያ ነው። በፍቅር ተይዘው ማለት ነው። በቃ ይመቻችሁ። እሺ ልናገር እዚሁ ቤተሰቦች፣ ሰሞኑን ቪዲዮ እየዘገየ ያለው በጣም ኔትወርክ አስቸጋሪ ነው እና ቪዲዮ ለመጫን ኔትወርክ እያስቸገረ ስለሆነ ነው። በጣም ይቅርታ እንጠይቃለን። ያው የቴሌንና ሳፋሪ ኮምን በመወከል ያው የእነሱ ኔትወርክ ነው የምንጠቀመው። በጣም አስቸጋሪ የሆነ ነው። እኛ ቻልነው አቅም በሰዓቱ ለማድረስ እየሞከርን ነው። ያው ለሚፈጠረው የቴክኒክ ችግር ሁላችሁንም እጅግ በጣም ይቅርታ እንጠይቃለን። ያው ሲስተካከል እንክሳለን በደንብ። የልቤን የተናገርከው ቤኪዬ፣ ቴንኪዩ። እኔ አንቺ ልሳን ነኝ። እውነት ብዙ ሰው እየተጨነቀ ነበረ። ኔትወርክ ደግሞ አዛ ነው ሰሞኑ በጣም ዝገት ነው። ተረዱን እሺ ፕሊስ። ለጊፍት ጋላሪ እስካሁን የቆየውን ያክል ትቆያለህ እንደ የሚል ኮመንት አይቻለሁ። አልቆይም፣ ተውት። ቻው። ቆይ ምን ችግር አለው? ቆይ የሚሞላልህ ከሆነ ወላሂ አልቆይም። ቀልደኛ ነሽ። አያዝም ብላ አንተን ማየት ትፈልጋለች። የሆነ ግን የፈራው ነገር ያለ አይመስልሽም? ሃይሚ ቶሎ ልውጣ አለ አይደል? በጣም ካልወጣው አልክ።
ስም እየሰራሁ ነው። አይ በጣም ካልወጣው አልክ። የእውነት ለመናገር እንዴት መሰለህ አሁን አንተ እንደዚህ ነው ብዬ ላስረዳህ አልችልም። ታውቃለህ፣ እና ኢሞሽን እዚሁ ላይቭ ላይ ሊቀየር ይችላል። ወይ አስደብራችኋለሁ፣ እኔ ደግሞ እንደዛ እንዲሆን አልፈልግም። ወይ ደግሞ ደስተኛ ሆናለሁኝ እና ኦኬ ትሬዱ እንትን ካለብክ ነው ምኑ በሉ 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 በሉ። አረ ዩዘርዬ፣ በኢየሱስ ስም ዩዘር ለማን ነው? ለአንተ ነው? ለኔ ነው መሰለኝ ዩዘር የለቀቀችብኝ። ለአንቺ መሆነ ለኔ ችግር የለውም። አውሮፕላን በአውሮፕላን አትጋብዥኝም? የሚያስጋብዝ ነገር አይደለም። አረ እውነት